ኑሯቸው በሙሉ እንትን የሆነ ከጫካ የሆነ ሁለተኛ ሶስተኛ አራት ሰባተኛው ባሪያ ነበሩ እንቁርቴና ዘመዶቿ አለኛ የእንቁርቴ አባት በተለይ እንትን ነበር የሚጠብቁት ከብቶች አሩ አላሩ ከብቶች ጣሉ እኔ ጣሉ አልጣሉም ነበር የሚሉት አሩ ነው የሚባሉት ከዛ እንዲህ ይላሉ የእንቁርቴ አባት አደ ሙሳ ከብት ኩኖ ከብቲ በቲን አንጠበጠባ ይላሉ እንደና ከብቲ በቲን አንጠበጠባ ይላሉ እንናገራለን እሺ ይሉና ደግሞ ይመጡና ደግሞ ሌሎች በመሃል ያሉ ባሪያዎች ይመጡና ይናገራሉ ከዛ ሀደመና እኔ ደግሞ የአያቴ አያት ይመጡና እንዲህ ይላሉ ወተቲ ፍሬሺ ወተቲ ሙጫ ናፊዲ ይላሉ ለኛ ወተቱ ለኛ ለልጆቻችን ልጆቹ ከጣጡ በኋላ የእውነት ግን እንደዚህ ነበር የሚያደርጉት ልጆቹ ከጣጡ በኋላ ደግሞ ለማድ ቤቱ ይባላሉ ለማድ ቤት ሰዎች ሁለተኛ ለማድ ቤት ሰጡ ይባላል ለማድ ቤት ልጆች ይሰጣል ከተረፈ ደግሞ እነዛ ባሪያዎቹ ይጠጡ ይባላል የእንቁርቴ አባት ነበር ከዛ እሱ የተረፈውን ይጠጣል እንደዛ አድጋ ነው አሁን ይኸው ኮምፕሌክስ የበታችነት ይዟት እንዴት እናንተ ትባዳላችሁ ያለች የሰውን እንትን ደግሞ እንዴት እናንተ ሚስቲን ጥሎ ወጥቶ እንትኑን ጥሎ ወጥቶ እያለች እንደዚህ በየቤቱ የምትሄደው የበታችነት በእነሱ የተነሳ ሁሉም ኦሮሞ ኖ እኔ የጌቶች ልጅ ነኝ የጌቶች ልጆች ነኝ አደራችሁ እንዳትቀላቀሉኝ ማር ደግሞ ማሩ ጋማ ማን ይደርሳቸው የማር ባሪያማ እኮ ገበሬ እኮ ነው እንዴ እሱማ ባሪያ ይባልም እሱ ሰራተኛ የሚባለው ስለ ባሪያ ካወራን ይሄ ራሱ እህል ከበቀለ በኋላ እንዴት እኮ ንቀው እንደሚያሳድጓቸው ራሱ እንደሚያኖራቸው እህል የሚያርመው ራሱ ሰራተኛ ነው የሚባለው ምንድነው የሚሰበሰበው ከዛ ይሄ አረሙ ምናምን ይሄ መጨረሻ ላይ ከብቶች የሚግጡት የለም ያ ለከብቶች የሚባለው እሱ ራሱ ግን መጨረሻ ላይ ሌላ ስራ ይሰጣቸዋል ባሪያዎቹ እንቁርቴ አባት ማለት ነው እና እንቁርቴ ከዛ ጋሽዬ የምትላቸው የለም እኮ ጋሽዬ አሁን እኮ የድሮ የባርነት እንትናቸው እልሃ ይዟት እኮ ነው ዛሬ ጋሽዬ የምትለው ድሮ አባቷ አባባ እያለ ነበረ እዛ ባሪያ ነበረ እና እንደዛ ነው ጋላሪ ሙሉ እኔ የጌቶች ልጅ ነኝ በጣም ነው ማህዬ እኔ ቆንጆ እንዴት ነሽ ኧረ ማሂ ኪችን የጾም ምግብ በእናትሽ አምሮኛል በኢየሱስ ከዛ ሶፊያ ምንም ድብቅ የለውም እኔ የጌቶች ልጅ ነኝ የጆቴ ወርቅ ነኝ ስልሽ ዝም ብዬ አይደለም የቦሼ ወርቅ ነኝ ስልሽ ዝም ብዬ አይደለም እስከነ ስሜ ወርቂቱ ነው የምባለው የቦሼ ወርቅ ኢጆሌ ወርቅ ነው የምባለው እኔ የማና ባቱ ባሪያ ደግሞ እየረገጣቸው ነበር አያቴ እየረገጠ ነበር ልካቸውን ያስገባቸው የአያቴ አያት ምን የሚባለው የአያቴ አያት ምንድን ነው የሚባለው የአያቴ አባት ጆሌ ጅማ ነው ደግሞ ከጅማ ነው እየነዳ የመጣው ባሪያዎቹን እየነዳ መጥቶ ነው የአያቴን አያት አያት ካልዳር ባሪያዎቹንና ፈረሱን አቁሞ ወረረው ከተማውን ቦሼን ወረረው ማለት ነው ወሮ እችን ልጅ ካልዳራችሁ ሲባል ኃይለኛ ሰው ስለነበረ አሉ በል ይሄንን ባሪያ መሸጥህን ስታቆም የሰው ልጅን ማሰቃየት ስታቆም የአያቴ አባት የሴቱ አያቴ አባት ልጄን እድርሃለሁ ካልሆነ ግን ደም እንፋሰሳለን አሉትና አሉ ዘረፋሉ አሉ ደግሞ ከዛ ሲሉ በጣም ስለወደዳት በቃ እንትን እያለ ምንድነው የሚባለው እየተናደደ ሄዶ ባሪያዎቹን ወስዶ አስረክቦ ተመልሶ መጥቶ ምሎ የድሮ ታሪክ ግን ደስ ይላችኋል ምሎ በቃ ከፈለክ ሌላ ስራ መሬትም አለ ቤተሰብም አለ ምናምን ተብሎ አሉ እሺ ብሎ ነው
ያንን ስራውን ትቶ ያገባት የአያቴ ናት ማለት ነው። አግብቶ የባሪያ ስራ ተወ ማለት ነው። ግን የትልቅ ቤተሰብ እኛ ከተማ ነው የሚያክለው ሰፈር ሀገራችን። ከተማ በሉት የቤተሰቡ ብዛት ከተማ በሉት። ያ ቦሼ እኔ የነዚህ ጀበርቲ ዘር ነኝ ስልሽ ዝም ብዬ አይደለም። ያ ሚኒሊክ ሳይሆን አያቴን ነው ያስቆመው። ይሄንን የአያቴ የእናቷ አባት ናቸው አቁሙ፣ እኔ ልጄን ለእንደዚህ አይነት ሰው ለሚሸጥ ሰው አልድርም ብለው አልድርም ብለው ማለት ነው። ደስ ይላል ግን ታሪካቸውን ስትሰሙ ሲወራ ማለት ነው። ግን ስቲል ነው ድረስ እስከተወሰነ እኔ ራሱ አድጌ የምሰማው ነገር በሙሉ ይሄ በእንትን ነው፣ እንደ ታሪክ ሳይሆን ነው። ስራ ፈላጊዎች ኢንቦክስ አድርጉ። ምን አባ ስራ አለ? ይሄኔ መዝረፍ ይሆናል ነው እግር መክፈት ነው። እንዴት ጋይስ ልጆቼ አዳም እያለቀ እና እንትን ጪ ድሩም ባሪያ ስለ ንጉስ ሲያወራ ነው የሚኖረው። ገራሪየር በእውነት ነው ነበርኩ። አይቲ እዚህ ቤት እኮ ፖለቲካ አይወራም፣ ስለ ሰው አይወራም፣ ስለ ፖለቲካ አይወራም። ኦንሊ ስለ ራሳችን ነው የምናወራው። ሸኝነት ስለ ራሴ ነው የማወራው የኔ ቆንጆ እንጂ ስለ ፖለቲካ እኮ አናወራም። እስቲ ሌብሌ ስንት ገባ? በሉ ጋይስ ምንም ግሽንግ እንዳሰጡ እሺ። ምንም አይነት እኔ ችግር የለብኝም። በብሎክ እሸኛለሁ። አለቀ። ቻው። ወይት ማርኮን ብሎክ አደርጋለሁ ብዬ የራሴን ሰው ብሎክ ላደርግ ነበር። እኔ ይኸውላችሁ ብሎክ ነው የማደርጋቸው ራሴ። ማንም ሰው የለም። ሁሉም ያሉት ሰዎች በሙሉ ሚዩት ናቸው። እኔ ግን ብሎክ ነው የማደርጋችሁ። ፀጉሬ እኮ የኔ ራሱ ይሄንን ያክላል እኮ። ምን ያደርጋል ግን ብጫወት ጊፍተር ከሌለ ምን ጥቅም አለው? ጊፍተር ሲኖረኝ እጫወታለሁ ወይ